በሱዳን የሚገኘው አርሚ 7 የተባለው ጦር እየተበተነ ነው ተብሏል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያው የአርሚ 7 ታጣቂ በቁጥሩ እየተመናመነ መሄዱን ተናግረዋል። እንመለከተዋለን። የአሜሪካ ኤምባሲ ለኢትዮጵያ ፌዴራል ፖሊስ ምስጋና ማቅረቡን ኮሚሽኑ አስታውቋል። የመቀለ ኦፕሬሽን ባህር ዳር የገባው ተፈላጊ ወንጀለኛ ጉዳይ የዜናችን ትኩረት ነው። ኢሳያስን አትመኑት። የአሜሪካው አምባሳደር ያወጡት ሚስጥር። ኢሳያስ ቀይ ባህርን ለአሜሪካ አሳልፈው ሊሰጡ ይሆን? ዝርዝሩን እንመለስበታለን። ጤና ይስጥልን። የሰዓቱ ዜናችን ተጀመረ። በመግቢያችን ላይ ያደመጣችሁትን አበይት ነጥቦች እንደሚከተለው በዝርዝር እናስቃኛችኋለን። ወደ ቀዳሚ ጉዳያችን አመራን። ኢሳያስን አትመኑት። የአሜሪካው አምባሳደር ያወጡት ሚስጥር። አሜሪካ በቀይ ባህር ቀጠና ያላትን ስትራቴጂካዊ ሚዛንን ለመጠበቅ በምታደርገው ጥረት ከኤርትራ ጋር ያላትን ግንኙነት እንደገና ለመጀመርና የተጣሉ ማዕቀቦችን ለማቅለል አማራጮችን እያጤነች መሆኑን ዘ ዎል ስትሪት ጆርናል ዘግቧል። ይህንን ተከትሎ አሜሪካዊ አምባሳደር አንድ አነጋጋሪ መረጃ ይዘው ወጥተዋል። የቀድሞው የአሜሪካ የአፍሪካ ጉዳዮች ምክትል ዳይሬክተር ቲቦር ናዥ ኢሳያስን አትመኑት ሲሉም በኤክስ ገጻቸው ላይ ጽፈዋል። በፕሬዝዳንት ዶናልድ ትራምፕ የመጀመሪያው የስልጣን ዘመን በአሜሪካና በኤርትራ መካከል ያለውን ግንኙነት ለማደስ ሞክረን ነበር ያሉት ቲቦር ናዥ፣ ነገር ግን ኢሳያስ ያ እንዲሆን ፈጽሞ አይፈልግም ነበር ባይ ናቸው። የአንጋፋው ፕሬዝዳንት አገዛዝ ካለው ተፈጥሯዊ ባህሪ አንጻር ከኤርትራ ጋር ዲፕሎማሲያዊ ግንኙነቱን ለማደስ የማይቻል መሆኑን ጠቁሟል። ነገር ግን የአሁንና የቀድሞ ባለስልጣናትን የጠቀሰው ዘገባው በግምገማ ላይ ያለው የተነሳሽነት ከ1120 ኪሎ ሜትር በላይ የቀይ ባህር የባህር ዳርቻን ከምትቆጣጠረውና ለረጅም ጊዜ ከዲፕሎማሲ ተገላ ከቆየችው ኤርትራ ጋር የዲፕሎማሲ ግንኙነትን ለመጀመር ያለመ ነው። ይህ እርምጃ የታቀደው ዋሽንግተን በኢራንና በቀጠናው አጋሮቹ አማካኝነት በባህር የንግድ መስመሮች ላይ የሚሰነዘሩ ስጋቶችን ለመክታት በምትጠርበት ወቅት ነው። የኤርትራ መልክዓ ምድራዊ አቀማመጥ ለዓለም አቀፍ ንግድና ለወታደራዊ እንቅስቃሴ ወሳኝ የሆኑ አማራጭ ባህር መስመሮችን ለመጠበቅ ቁልፍ ሚና ሊጫወት እንደሚችል የአሜሪካ ባለስልጣናት ያምናሉ ሲል የዎል ስትሪት ጆርናል ዘገባ አመልክቷል። ለዚሁ የግንኙነት ጥረት የአሜሪካ የአፍሪካ ጉዳዮች ተወካይ ማሳድ ቡሎስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከውጭ ጉዳይ ሚኒስትሩ ኦስማን ሳልህ መሐመድ ጋር መወያየታቸው ተገልጿል። ግብጽ በሁለቱ ወገኖች መካከል ያለውን ንግግር በማመቻቸት ረገድ ሚና እየተጫወተች መሆኑም ተጠቅሷል። የአሜሪካ የውጭ ጉዳይ መስሪያ ቤት ከኤርትራ ጋር ያለውን ግንኙነት ለማጠናከር ፍላጎት እንዳለው ቢገልጽም ማዕቀቦችን ስለማንሳት ስላለው እቅድ ግን እስካሁን የተረጋገጠ ነገር የለም። የሰዓቱ ዜናችን እንደቀጠለ ነው። የአሜሪካ ኤምባሲ ለኢትዮጵያ ፌዴራል ፖሊስ ምስጋና ማቅረቡን ኮሚሽኑ አስታውቋል። የመቀለ ኦፕሬሽን ባህር ዳር የገባው ተፈላጊ ወንጀለኛን ጉዳይ እናስከትል። የኢትዮጵያ ፌዴራል ፖሊስ ከትግራይ ክልል ፖሊስ ጋር በመተባበር ህገወጥ የሰዎች አዘዋዋሪና ወንጀለኛ ይትባረክ ዳዊትን ከነ ግብረ አበሮቹ በቁጥጥር ስር በመዋሉ ለዚህ ቁርጠኛ ተግባር በኢትዮጵያ የአሜሪካ ኤምባሲ ምስጋናና አድናቆቱን ገልጿል። ኤምባሲው በማህበራዊ ትስስር ገጹ ላይ ባወጣው መግለጫ ይትባረክ ዳዊት የተባለውን ግለሰብና 10 ተባባሪዎቹን በቁጥጥር ስር ለመዋል የተከናወነው ኦፕሬሽን በህገወጥ የሰዎች ዝውውር ወንጀለኞች ላይ የተመዘገበ ትልቅ ስኬት መሆኑን አስታውቋል። በቁጥጥር ስር የዋሉት ወንጀለኞች ከ100 በላይ ለሚሆኑ ዜጎች ህይወት መጥፋትና በፈጸሙት የተለያዩ ኢሰብአዊ ድርጊቶች ተጠያቂ እንዲሆኑና ተጎጂዎችም ፍትህ እንዲያገኙ ያስቻለ መሆኑን በማህበራዊ ሚዲያ ገጹ አስፍሯል። የኢትዮጵያ የጸጥታ ተቋማት ከዓለም አቀፍ አጋሮችና ዘ ሪጂናል ኦፕሬሽናል ሴንተር ኢን ሰፖርት ኦፍ ዘ ካርቱም ፕሮሰስ ጋር በመተባበር በፈጸሙት በዚህ ትልቅ ተግባር ዓለም አቀፍ ትብብር ለውጤት እንደሚያበቃ ማሳያ መሆኑን ጠቁሟል። ህገወጥ የሰዎች ዝውውር ወንጀል ለመከላከልና ተጋላጭ የሆኑ የህብረተሰብ ክፍሎች ከሚደርሱባቸው እንግልትና ኢሰብአዊ ድርጊቶች ለመጠበቅ አሜሪካም ከኢትዮጵያና ከሌሎች ዓለም አቀፍ አጋሮቿ ጎን እንደምትቆም ኤምባሲው በመግለጫው አረጋግጧል። በትብብር ከተሰራ ህገወጥ የሰዎች ዝውውርን ማስቆም እንደሚቻልም መልእክቱን አስተላልፈዋል። ወደ ሌላኛው ጉዳያችን አለፍን። በሱዳን የሚገኘው አርሚ 7 የተባለው ጦር እየተበተነ ነው ተብሏል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያው እንደተናገሩት ህወሓት ካለው 275,000 ገደማ ጦር ውስጥ 6,000 የሚሆነው በሱዳን ሐምዳይት ግዛት ሰፍሮ የሚገኘው አርሚ 7 የተባለው ጦር ነው ብለዋል። ሆኖም በዚህ ሰዓት ቁጥሩ እየተመናመነ መምጣቱን ይናገራሉ። ምክንያቱ ደግሞ ያለ አንዳች ለውጥ ለረጅም ጊዜ በሱዳን ሲቆዩም ተስፋ በመቁረጣቸው ሳቢያ ነው። ይህ ኃይል
የተዋቀረው በሰሜኑ ጦርነት ከወልቃይት ሸሽቶ ወደ ሱዳን ከተሻገረው ኃይልና በዓለም አቀፍ የሰላም ማስከበር ተልዕኮ የነበሩ የትግራይ ተወላጆች ደግሞም አመራሮች ናቸው ብለዋል። በዚህም መሰረት ላለፉት ዓመታት በሱዳን ሲደራጅና አልፎ አልፎም ተኩስ ከፍቶ ወደ ኢትዮጵያ ዘልቆ ለመግባት ሞክሯልም ነው ያሉት። የብሔራዊ ተሃድሶ ኮሚሽን የትግራይ ክልል የዲዲአር ስራዎችንና ወቅታዊ ጉዳዮችን በተመለከተ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያው ከአክሱማውያን ሚዲያ ኔትወርክ ጋር ባደረጉት ቆይታ ይህ ኃይል ከዚህ ቀደም አባላቱ ወደ ኢትዮጵያ ገብተው እጅ የሰጡ መኖራቸውን ሲናገሩ አርሚ ሰባ የተባለው ኃይል አመራር የጠላት ፕሮፓጋንዳ ነው ሲሉም አጣጥለውት ነበረ። ብርጋዴር ጀነራል ደርቤ ግን አሁንም እጃቸውን መስጠት የሚፈልጉ የአርሚ ሰባ አባላት ጥያቄ እያቀረቡልን ነው ሲሉ አክለዋል። ታጣቂዎቹም ጥያቄያቸውን በተደራጀ መንገድ ለመንግስት ማቅረባቸውን የጠቆሙ ሲሆን በመጀመሪያ አምነንበት ስንዋጋ ቆይተናል። አሁን ግን ከሰላም ስምምነቱ በኋላ ወደ ሀገራችን መመለስ እንፈልጋለን ሲሉ መጠየቃቸውን ያከሉት። ከዚህ ቀደም ከተመዘገቡት 710 ውስጥ 535 የታድሶ ስልጠና ተሰጥቷቸዋል ብለዋል። ከሱዳን በመተማ በኩል በቀጥታ የገቡም በተለያዩ ዓለም አቀፍ ድርጅቶች በኩልም የገቡ አሉበት ሲሉ አስረድተዋል። በዚህም ሁለት ተርፍ ተገኝቷል በማለት በአንድ በኩል ኢትዮጵያዊ ዜጎች ወደ ሰላም መጥተዋል ያሉ ሲሆን ሌላኛው ደግሞ ከዚህ ቀደም የመከላከያ አባላትና አመራር የነበሩ ኃይሎች መመለሳቸው ነው ብለዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም በቀጥታ በወሰኑት መሰረት የጠየቁት ጥቅማ ጥቅም በሙሉ ተከብሮላቸው እንደገቡን የገለጹት አርሚ ሰባ የተባለው ኃይል አመራር የጠላት ፕሮፓጋንዳ ነው ለሚለው ማስተባበያ ጀነራል ደርቤ በሰጡት ምላሽ እነዚህ በደቡብ ሱዳንና አብዬ አካባቢ የነበሩና የመለያ ቁጥር ያላቸው እንደሆኑ እየታወቀ የተሰጠው ማስተባበያም መሰረተ ቢስ ነው ሲሉም አክለዋል። በዚህ ሰዓትም ወደ 216 የአርሚ ሰባ አባላት ወደ ኢትዮጵያ ለመግባት ጥያቄ ማቅረባቸውንም ይፋ አድርገዋል። በመካከለኛው ምስራቅ አዳዲስ ጉዳዮች ተሰምተዋል። እነሱን ደግሞ እንደሚከተለው እናጋራችሁ። በጦርነትም በከፍተኛ ህመም ውስጥም የነበሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የካንሰር ሕክምና ሲያደርጉ እንደነበር አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጀመሪያ ደረጃ ላይ የሚገኝ የፕሮስቴት ካንሰር ተገኝቶባቸው የሕክምና ክትትል ሲያደርጉ እንደነበረ ዛሬ አርብ ይፋ አድርገዋል። የ76 ዓመቱ ጠቅላይ ሚኒስትር እንደገለጹት እንደ አውሮፓውያን አቆጣጠር በ2024 ማጠናቀቂያ ላይ በነበረባቸው የፕሮስቴት እብጠት ምክንያት ቀዶ ጥገና ካደረጉ በኋላ በየጊዜው በሚደረግ የህክምና ክትትል ወቅት ነበረ እጢው የተገኘው። በኢየሩሳሌም በሚገኘው የዳስሃህ የህክምና ማዕከል የተደረገላቸው የተሳካ ህክምና ችግሩን ሙሉ በሙሉ እንዳስወገደላቸውና አሁን ላይ ምንም አይነት ምልክት እንዳልቀረ አረጋግጠዋል። ጠቅላይ ሚኒስትር ኔታንያሁ ይህንን የጤና መረጃ እስካሁን ድረስ ይፋ ሳያደርጉ የቆዩት ጉዳዩን ከኢራን ጋር በነበረው የጦርነት ወቅት እንዳይሰማና ተጨማሪ ስጋት እንዳይፈጠር ማሰብ እንደሆነ ገልጸዋል። የዓመታዊ የጤና መግለጫቸው እንዲዘገይ በማድረግም ትኩረታቸውን ሙሉ በሙሉ በሀገሪቱ የደህንነት ጉዳዮች ላይ እንዲሆን ማድረጋቸውን ጠቁመዋል። አሁን ግን በኢራንና በእስራኤል መካከል ያለው ጦርነት ላልተወሰነ ጊዜ የተኩስ አቁም ስምምነት ላይ በመድረሱ ጉዳዩን ለህዝብ ይፋ ለማድረግ ተገቢው ጊዜ እንደሆነ አምነውበታል። በአሁኑ ወቅት ከህክምናቸው ሙሉ በሙሉ ማገገማቸውን የገለጹት ኔታንያሁም በጣም በጥሩ የጤና ሁኔታ ላይ ይገኛሉ ሲሉ ለደጋፊዎቻቸውና ለእስራኤል ህዝብ መልእክት አስተላልፈዋል። ይህ መግለጫ የወጣውም አርቲፊሻል ኢንተለጀንስን በመጠቀም ጠቅላይ ሚኒስትሩ ሞተዋል የሚሉ የሐሰት ወሬዎች በማህበራዊ ሚዲያ ላይ ሲሰራጩ ከቆዩ በኋላ መሆኑ ለጉዳዩ ልዩ ትኩረት እንዲሰጠው አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልና ሊባኖስ የተኩስ አቁም በ3 ሳምንት መራዘሙን ይፋ አድርገዋል። በሁለቱ ሀገራት መካከል በተደረሰው የተኩስ አቁም ስምምነት ውይይት ላይ ምክትል ፕሬዝዳንቱ ጄዲ ቫንስና ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መገኘታቸው ታውቋል። ውይይቱ በጥሩ ሁኔታ ተካሂዷል ያሉት ፕሬዝዳንቱ ዩናይትድ ስቴትስ ሊባኖስ ራሷን ከሂዝቦላህ መከላከል እንድትችል በጋራም ትሰራለች ብለዋል። የዚህ ታሪካዊ ውይይት ተሳታፊ መሆን ትልቅ ክብር እንደሆነ የተናገሩት ፕሬዝዳንቱ ወደፊት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱን ፕሬዝዳንት ጆሴፍ አውንን ለመቀበል በጉጉት እንደሚጠባበቁ ተናግረዋል። ትራምፕ የሊባኖሱ ፕሬዝዳንት ጆሴፍ አውንና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪዎቹ ሳምንታት ወደ ዋይት ሀውስ እንደሚመጡ ተናግረው አገራቸው ዘላቂ ሰላም እንዲመጣ ማደራደር እንደምትፈልግ ገልጸዋል። ስለ ሂዝቦላህ ማሰብ አለባቸው ያሉት ትራምፕ በዚያች ሀገር ነገሮችን ለማስተካከል ከሊባኖስ ጋር እንሰራለን ሲሉ ቃል ገብተዋል። አክለውም ኢራን ውስጥ ከምንሰራው ጋር በአንድ ላይ እንዲሆን ማድረግ አስደናቂ ነገር ይመስለኛል ብለዋል።
በመጨረሻም የኬንያው ፕሬዝዳንት ዊሊያም ሩቶ የናይጄሪያ ዜጎች የሚናገሩት እንግሊዝኛ ቋንቋን ለመረዳት የማይቻልና ተርጓሚ የሚያስፈልገው ነው ብለው በይፋ ከገለጹ በኋላ በማህበራዊ ሚዲያ ተቃውሞ ገጥሟቸዋል። ሰኞ ዕለት በጣሊያን ለሚኖሩ ኬንያውያን ንግግር ያደረጉት ሩቶ ናይጄሪያዊ ሲናገሩ የምትሰሙ ከሆነ የሚናገሩትን አታውቁም፣ ተርጓሚ ያስፈልጋቸዋል በማለት ኬንያውያን በዓለም ላይ ካሉ ምርጥ እንግሊዝኛ ቋንቋ ተናጋሪዎች መካከል ጥቂቶቹ ናቸው ሲሉ ተናግረዋል። ይህ ንግግራቸው ግን የአፍሪካን ሀገር አዋረድክ ሲሉ የተቹት ናይጄሪያውያንና ሌሎች አፍሪካውያን በማህበራዊ ሚዲያ ላይ ከፍተኛው ግዘትን አስከትሎባቸዋል። የዚምባብዌ ጋዜጠኛ ሆፕዌል ቺኖኖ እንግሊዝኛ የቅኝ ግዛት ቋንቋ እንጂ የእውቀት የችሎታ ወይም የሀገር እድገት መለኪያ አይደለም ሲል ጽፏል። የቀድሞው የብሪታንያ ቅኝ ግዛቶች የሆኑት ሁለቱም ኬንያና ናይጄሪያ እንግሊዝኛን እንደ ይፋዊ ቋንቋ ይጠቀማሉ። ነገር ግን እያንዳንዱ ሀገር የተለያየ ፎኔቲክ አወቃቀር ያላቸው የተለያዩ የንግግር ዜና አዘጋጅተዋል። እነዚህ ልዩነቶች የሀገሬውን ተወላጆችን ተጽዕኖ የሚያንጸባርቁ ናቸው። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።